በወታደራዊ ትንኮሳና በዲፕሎማሲያዊ መልእክቶች ልውውጥ መካከል በኢራንና በዩናይትድ ስቴትስ ላለፉት ዓመታት ካጋጠሙት እጅግ ውስብስብ ደረጃዎች ውስጥ ወደ አንዱ እየገባ ነው። አርዕስቱም የፖለቲካ እርግጠኝነት ማጣት ነው። ይህ ደግሞ በዋሽንግተን ዘንድ ስጋትን እየፈጠረ ነው። ምክንያቱም ተንጠልጥሎ የቆየ ግጭት ከቀጥታ ፍልሚያ የበለጠ ዋጋ ያስከፍላል። በየሰዓቱ የሚወጡ አጫጭር ሰበር መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ እና የደውል ምልክቱን በመጫን ቪዲዮውን እስከ መጨረሻ ተከታተሉ። የአሜሪካ አስተዳደር አሁን ያለውን የዲፕሎማሲ መቆም ለመስበር የቀረቡ አዳዲስ የኢራን የውሳኔ ሐሳቦችን እያጠና ነው። ነገር ግን የአሜሪካ ሪፖርቶች እንደገለጹት ፕሬዝዳንት ዶናልድ ትራምፕ በእነዚህ ሐሳቦች ደስተኛ አይደሉም። ምክንያቱም ሐሳባቸው በባህረ ሰላጤው አካባቢ ያለውን ውጥረት ካረገቡ በኋላ የኒውክሌር ጉዳዩን ለሌላ ጊዜ ስለሚያስተላልፉት ነው። ለዋሽንግተን ከኒውክሌር ፕሮግራም የማይጀምር ማንኛውም ስምምነት የችግሩን ዋና ምንጭ የማይፈታ ጎደሎ ስምምነት ተደርጎ ይወሰዳል። ከትራምፕ እይታ አንጻር ማንኛውም እውነተኛ መፍትሄ የአሜሪካን ወርቃማ ሶስት ማዕዘን ተብሎ ሊገለጽ የሚችለውን ማካተት አለበት። አንደኛው የኢራን የኒውክሌር እድገትን ማቆም፣ ሁለተኛው የሚሳኤል ፕሮግራሟን መገደብ እና ሶስተኛው የቴህራንን ቀጠናዊ ተጽዕኖ መቀነስ ነው። እነዚህ ቅድመ ሁኔታዎች ደግሞ ኢራንን ከመደበኛው የድርድር ወሰን ያለፈና ስትራቴጂካዊ ሉዓላዊነቷን የሚነኩ እንደሆኑ ታምናለች። በዚህ እውነታ ፊት ለፊት የትራምፕ አማራጮች በሶስት ዋና ዋና መንገዶች የተገደቡ ይመስላሉ። አንደኛው ወታደራዊ እርምጃ መውሰድ ነው። ይህ እርምጃ ከፖለቲካዊና ከወታደራዊ አንጻር ውድ ዋጋ የሚያስከፍል አማራጭ ነው። በተለይም ረጅም ጦርነቶችን አቆማለሁ ከሚሉ የቀድሞ ቃላቶች ጋር ሲነጻጸር በጣም ከባድ ነው። ሁለተኛው ከፍላጎታቸው ጣሪያ በታች የሆነ ስምምነት መቀበል ነው። ይህም በሀገር ውስጥ እንደ ፖለቲካዊ ሽንፈት ሊቆጠር ይችላል። ሶስተኛውና ይበልጥ ሊሆን የሚችለው አማራጭ ደግሞ ኢራንን በኋላ ላይ ስምምነት እንድታደርግ ለማስገደድ በኢኮኖሚ ጫናና በማዕቀቦች በመቅጣት መቀጠል ነው። እናም በምላሹ ቴህራን ፖለቲካዊ ካርታዎችን በአሁን ሰዓት እየተጠቀመች ትገኛለች። ከነዚህም ዋነኛው የዓለም ኢነርጂ ደም ወሳጅ ቧንቧ የሆነው የሆርሙዝ የባህር መተላለፊያ ነው። በዚህ መተላለፊያ መስመር ላይ በሚደረግ ማንኛውም የመርከብ ጉዞ ስጋት ወዲያውኑ በነዳጅ ገበያ ተጽዕኖ ያሳርፋል። ይህም ለኢራን ችላ ሊባል የማይችል የጫና መሳሪያ ይሰጣል። ታዛቢዎች እንደሚሉት አሁን ያለው ደረጃ አደገኛ የሚያደርገው ግልጽ የሆኑ ደንቦች አለመኖራቸው ነው። ሊቆጣጠሩት የሚችሉት የታወጀ ጦርነት የለም ወይም ደግሞ ሊታመኑበት የሚችል ግልጽ የፖለቲካ ስምምነት የለም። ይህ ደግሞ ለማያልቁ ድንገተኛ ሁኔታዎች በር ይከፍታል። የባህር ላይ አደጋው ውስን የሆነ ጥቃት ወይም የተሳሳተ ግምት በጥቂት ሰዓታት ውስጥ ሰፊ ግጭት ሊቀሰቅስ ይችላል። ዓለም ቀድሞውንም ዋጋ እየከፈለ ነው። የነዳጅ ዋጋ እየጨመረ፣ የመርከብ ጭነት፣ የመድን ዋስትና ወጪዎች እየናሩ ይገኛል። ገበያዎቹም ከዋሽንግተን ወይም ከቴህራን የሚወጣውን ማንኛውም መግለጫ ወይም መረጃ በጉጉት እየተጠባበቁ ዋጋ ላይ ውሳኔ እየወሰኑ ይገኛሉ። ምክንያቱም በባህረ ሰላጤ ውስጥ የሚከሰት ማንኛውም አዲስ መታወቅ ወደ አዲስ ዓለም አቀፍ ድንጋጤ ሊቀየር ይችላል። ዋሽንግተን የምትፈራው ጦርነት ብቻ ሳይሆን የዚህ ግራጫ ሁኔታ መቀጠልንም ጭምር ነው። ግጭቱ ተንጠልጥሎ ሲቀር አሸናፊ ወደ ሌለው ረጅም ፍጥጫ ይቀየራል። በማንኛውም ቅጽበት ሊፈነዳ ይችላል። ኢራንና አሜሪካ አሁን በቀጠናው እጅግ አደገኛ በሆነ የፖለቲካ ቀመር ፊት ቆመዋል። ጦርነትም የለም፣ ሰላም የለም። እናንተም ሐሳብ አስተያየቶቻችሁን ኮሜንት ላይ በመጻፍ ላይክ እና ሼር በማድረግ ለሌሎች እንድታደርሱ እጋብዛችኋለሁ።